ፀጉራችሁ እየተሰባበረ ፀጉራችሁ እየተነቃቀለ እንዲሁም ደግሞ አልበጠር ካላችሁ ስታበጥሩት አልበጠር ካላችሁ ሻምፖ ስትጠቀሙ ሻምፖ አልስማማ ካላችሁ ዛሬ በቤታችን ሰርተን የምንጠቀሙ ቆንጆ የሆነ ሻምፖ አሳያችኋለሁ። ፀጉራችሁ አይነቃቀልም፣ ፀጉራችሁን ያበዛል፣ እንዳይነቃቀል እንዳይረግፍ ያደርግላችኋል። በጣም ቆንጆ ነው። በቤታችን ሰርተን የምንጠቀመው ሻምፖ ነው። ትወዱታላችሁ። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ሻምፖ አሰራር ነው። በቤት ውስጥ የምንሰራው የሻምፖ አሰራር ነው ይዤላችሁ የመጣሁት። እንግዲህ ብዙዎቻችን ሻምፖ ገዝተን ስንጠቀም ሻምፖ አይስማማንም፣ እንዲሁም ደግሞ ፀጉራችን ይነቃቀላል፣ ፀጉራችን ይበጣጠሳል። ፀጉራችን ስናበጥረው ደግሞ አልበጠረን ይላል ማለት ነው። አሁን በሻምፖ ታጥባችሁ ፀጉሬን ላበጥሩ ብትሉ እሺ አይላችሁም እና በቤታችን ውስጥ እንዴት አድርገን ሻምፖ ሰርተን ኮንዲሽነርም ሻምፖም የሚሆን ሻምፖ እንሰራለን ማለት ነው። እንደ ኮንዲሽነርንም እንደ ሻምፖም የሚያገለግልን ቆንጆ የሆነ ሻምፖ እንሰራለን ማለት ነው። እንግዲህ ቪዲዮ ላይክ እያደረጋችሁ ተከታተሉኝ። ወደ አሰራሩ ስንሄድ መጀመሪያ እንዳያችሁት 2 ማንኪያ ተልባ 2 ማንኪያ ሩዝ አድርጌያለሁ። ከዛ በኋላ ደግሞ የሽንኩርት ልጣጭ አድርጌያለሁ ማለት ነው። ሽንኩርትም ማድረግ ትችላላችሁ። ልጣጩንም ብቻ ሳይሆን ሽንኩርቱንም ግማሽ ሽንኩርት መጨመር ትችላላችሁ፣ ከተፍ ከተፍ አድርጋችሁ እና በጣም ቆንጆ ነው ቤተሰቦች። እንደ ኮንዲሽነርም እንደ ሻምፖም የምንጠቀመው ነው። ይህንን ሻምፖ ተጠቅመን ኮንዲሽነር አያስፈልገንም። ስታበጥሩት ራሱ በጣም ነው ቆንጆ ሆኖ የሚበጠርላችሁ። ይሄንን በዚህ ታጥባችሁ ራሱ ሳትለቃለቁት አረፋው እንዳለ ማበጠር ትችላላችሁ። ምንም የሚያያዝ ነገር የለውም። በጣም ቆንጆ ነው። እንግዲህ የተልባና የሩዝ የሽንኩርት ደግሞ የምጨምረውም አለ ቡና የምጨምርበታለሁ። እሱን አንድ ላይ አድርገን በቤታችን ሰርተን ብንጠቀም እንዴት አይነት ሻምፖ እናገኛለን መሰላችሁ? በጣም ቆንጆ ነው ለፀጉራችሁ። ቡናውን ደግሞ የምጨምረው እንግዲህ በኋላ ላይ እነግራችኋለሁ ምን አይነት ጥቅም እንዳለው እያንዳንዶቹን ውህዶች እነግራችኋለሁ ማለት ነው። እንግዲህ እንደዚህ አድርጋችሁ ታጥቦት አንዴ ለቅለቅ አድርገን እናጥበዋለን። ምክንያቱም ሩዙ ተልባውም ሁሉም ነገር ያው ቆሻሻ ስለሚኖረው ግዴታ ማጠብ አለብን አንዴ። እንግዲህ እንደዚህ ካጠብን በኋላ የሚበቃንን ያክል ውሃ መጥነን እንጨምርበታለን ማለት ነው። ከዛ በኋላ ቡና እንጨምራለን። ቡና የተፈጨው ቡና ራሱ መጨመር ትችላላችሁ፣ ንጹህ ቡና ከሆነ። እኔ እንግዲህ ይሄ ቡና በባለፈው ማየታችሁታል ስላለኝ ነው። የተወቀጠ መሆን ይችላል ማለት የተፈጨ የደቀቀ፣ ያው እኔ መፍጨቱ ብዙም ስላልተመቸኝ ነው። እና እንደዚህ አድርጋችሁ መጨመር ትችላላችሁ ቡና ካላችሁ። ከዛ በኋላ ይሄንን አንድ ላይ አድርገን እንግዲህ አንድ ለ15 ደቂቃ የሚሆን እናንተ ከትከዋለን ማለት ነው። ያው ትክትክ እናደርገዋለን። ሩዙ ትንሽ በሰል እስከሚል ተልባውም ጀል እስከሚያወጣልን እናንተ ከትከዋለን። በጣም ቆንጆ ነው። ይሄንን ሻምፖ ተጠቀሙት። በእውነት በጣም አሪፍ ነው። ከዛ በኋላ ቶሎ በትኩሱ ነው ማጥለል ያለብን። ከቀዘቀዘ በኋላ ይሄ ተልባው ጀል ስለሚሆን ላይወርድልን ይችላል፣ ላይጠልልን ይችላል እና በትኩሱ አጥሉት። እንግዲህ እንደዚህ አድርገን አጥለነዋል። እንደዚህ አድርገን ካጠለልነው በኋላ ቀዝቀዝ ሲል ምን እንጨምርበታለን መሰላችሁ? የዶቭ ሳሙና ካላችሁ ፈሳሹ እሱን ትጨምራላችሁ። እኔ የዶቭ ሳሙና ፈሳሹን እጨምርበታለሁ ማለት ነው። እናንተ ሻምፖም መጨመር ትችላላችሁ፣ ግን ከሻምፖ ለመውጣት ከሚገዛው ሻምፖ ለመውጣት ነው እንግዲህ ይሄንን እኔ የሰራሁት። የምትጠቀሙት የሚስማማችሁ ሻምፖ ካለ እሱንም መጨመር ትችላላችሁ። እኔ ግን የዶቭ ሳሙና የእጅ ሳሙና አለና እሱን ነው የተጠቀምኩት። ካላችሁ ፈሳሹ እሱን መጨመር ትችላላችሁ። አለያ ደግሞ ዶቡን ሳሙናውን ትፈቀፍቁትና እሱን በውሃ ትንሽ አቅልጣችሁ እሱንም መጠቀም ትችላላችሁ። እሱን መጨመር ትችላላችሁ ማለት ነው። እንደዚህ አድርጌ እጨምራለሁ። ከዛ በኋላ በደንብ አድርገን እናደባልቀዋለን ማለት ነው። እንዴት እንደሚኮርፍ በኋላ አሳያችኋለሁ እየታጠብኩ እና በጣም ቆንጆ ነው ቤተሰቦች። የተጠቀምኳቸው ውህድ እያንዳንዳቸው በጣም ለፀጉራችን ወሳኝ ናቸው።
ተልባ እንግዲህ ፎረፎርን ይከላከላል፣ ድርቀትን፣ የፀጉርን መሰባበር እንዳይነቃቀል ያደርግልናል። የፀጉር መሰባበርን መንታ ጫፉ መንታ እንዳይወጣ ያደርግልናል ማለት ነው። ፀጉራችን ጠንካራ እና ከረል ያለው ፀጉር ያደርግልናል። የሆነ እንዴት ነው የሚያብረቀርቅ ፀጉር ያደርግልናል ተልባው። ከዛ ደግሞ ቡና ጨምሬያለሁ። ቡና እንግዲህ የተጎዳ የሚነቃቀል የተሰባበረ ፀጉርን ለመጠገን ይረዳል። በቡና መታጠብ የፀጉር መሳሳትን በጣም ይቀንስልናል። ያለ እድሜ ሽበትንም ለመቀነስ በጣም ቆንጆ ነው ቡና። እንዲሁም አዘውትራችሁ ስትታጠቡ ፀጉራችሁን በቡና ብትታጠቡት ያማረ ቆንጆ የሆነ ዛላ የሚያብረቀርቅ ዛላ ነው የሚሰጣችሁ እና ፀጉር ያለሰልሳል፣ ያለ እድሜ ሽበትንም ይከላከላል ማለት ነው ቡናው እንግዲህ። ሌላው ደግሞ የጨመርኩት ሩዝ ነው። ሩዝ እንግዲህ የፀጉር ቁመትን ይጨምራል፣ ለፀጉር ጥንካሬ ይሰጣል፣ እንዲሁም ደግሞ የፀጉር መሳሳትን ይቀንሳል፣ ፀጉርን ያበዛል እና አንድ ግማሽ ሎሚ ተጠቅሜያለሁ። የአንድ ሎሚ ግማሹን እንደዚህ ጁሱን ትጨምሩበታላችሁ ማለት ነው። ሎሚ እንግዲህ ለፎረፎር ለፀጉራችን ፎረፎር ካለብን ፀጉራችን የሚያሳክከን ከሆነ ፎረፎር ሳይኖርብንም ያሳክከናል አይደል? ስለዚህ እንደዚህ ለሚያሳክካችሁ ሎሚ እንደዚህ አድርጋችሁ ጭምቅ ታደርጉና ትጨምሩበታላችሁ ማለት ነው። እና በጣም አሪፍ ነው፣ ለፀጉርም ቆንጆ ነው ሳይበዛ። እንደዚህ አድርጋችሁ ትጨምሩበታላችሁ ማለት ነው። ከዛ በኋላ እንግዲህ ሁሉንም አንድ ላይ አድርገን እናዋህደዋለን። በጣም ቆንጆ ነው። እኔ ብዙ ጊዜ ሆኖኛል ሻምፖ መጠቀም ካቆምኩኝ። እንደዚህ እያደረጉ አለያ ደግሞ በዶብ ሳሙና ነው የምጠቀም እንጂ ሻምፖ ተጠቅሜ አላውቅም ሳይሆን ትቼዋለሁ። እና እንደዚህ አድርጋችሁ ተጠቀሙት ቤተሰቦች፣ በጣም አሪፍ ነው። እኔ ይሄንን እቃ የምጠቀመው የሻምፖ እቃ ስለሌለኝ ነው። እናንተ የሻምፖ እቃ ያለቀ የሻምፖ እቃ ካላችሁ በእሱ ትጨምሩና ከዛ ስትታጠቡ ልክ እንደ ሻምፖ እየጨመራችሁ ትጠቀሙታላችሁ ማለት ነው። እንግዲህ እንደዚህ አድርገን ሰርተነዋል። በጣም ቆንጆ ነው። እየታጠብኩ ደግሞ አሳያችኋለሁ እንዴት እንደሚኮርፍ ፀጉራችሁ እንዴት እንደሚያለሰልሰው። ይሄንን ሻምፖ ተጠቅማችሁ ከዛ በኋላ ኮንዲሽነር መጨመር ምናምን አያስፈልጋችሁ። መጨረሻ ላይ አሁን በሻምፖ ከተጠቀማችሁ በኮንዲሽነር ደግሞ ለማበጠር በሱ ትጠቀማላችሁ አይደል? ግን ይሄንን ከተጠቀማችሁ እንደ ኮንዲሽነርም እንደ ሻምፖም ነው የምትጠቀሙበት። ያው ተልባው ፀጉር እንዴት እንደሚያለሰልስ ታውቃላችሁ። እና በጣም አሪፍ ነው ቤተሰቦች፣ እንደዚህ እያደረጋችሁ በቤታችሁ ሰርታችሁ ብትጠቀሙት ቆንጆ ነው። አንደኛ ለፀጉራችሁ ለብዛቱ ለሚነቃቀልባችሁ፣ ለሚረግፍባችሁ እንደዚህ እያደረጋችሁ ተጠቀሙላችኋለሁ። አሁን የሚገዛው ሻምፖ ምንም የሚስማማ ሻምፖ የለም። ፀጉር እየነቃቀለ ፀጉር እየበጣጠሰ ነው ያለውና ይሄ ግን በቤታችን ከኬሚካል ነፃ የሆነ ሻምፖ እንደዚህ ሰርተንም መጠቀም እንችላለን ማለት ነው። እና እያችሁት በጣም ነው የሚኮርፈው፣ አሁን የመጀመሪያ ጊዜ እየመታሁት ነው። ሁለተኛ ስመታው ደግሞ ሁለተኛ ስጨምርበት በጣም ኮርፍ ነው የሚልና ይኮርፋል። የዶብ ሳሙና በጣም ነው እኔ የሚስማማኝ። የዶብ ሳሙና የፈሳሹም ካላችሁ ወይ ደግሞ ዶቡን እንደዚህ ፈቅፍቃችሁ ከዛ በሳሙና መልክ መጠቀም ትችላላችሁ። ዶቡን ፈቅፍቃችሁ እዚህ እኔ ከሰራሁት ላይ ውህድ ላይ መጨመር ትችላላችሁ ማለት ነው። ዶብ ሳሙናው ፈሳሹ ካላችሁ የዶብ ሳሙና ፈሳሹ ካላችሁ እሱን ጨምራችሁ እንደዚህ መታጠብ እና ቤተሰቦች እንግዲህ ይህንን ይመስላል። በጣም ወድጄዋለሁ። ከዛ በኋላ እንደዚህ ከታጠብኩት በኋላ ደግሞ አበጥረዋለሁ። ምንም የሚያስቸግረኝ ነገር የለውም። ፀጉራችሁን ፍትትት ነው የሚያደርግላችሁ። ከታጠባችሁ በኋላ ራሱ እንዴት ደስ እንደሚል በቃ ምንም የሚያያዝ ነገር የለውም። እንግዲህ እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ደግሞ ቪዲዮን ላይክ አድርጉ። ለቤት አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ታጥቤ ጨርሼ እያበጠርኩት ነው። ምንም የሚያያዝ ነገር የለውም። በጣም ፍትትት ነው የሚያደርግላችሁ። በጣም ቆንጆ ነው። ፀጉሬ እንዴት እንደበዛ እያችሁት፣ በጣም ብዙ ቆንጆ የሆነ ፀጉር ነው የሚያደርግላችሁና
እንግዲህ ስለተከታተላችሁኝ አመሰግናለሁ። የዛሬው ቪዲዮአችን ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ እስከዛው መልካም ጊዜ